በታሪኩ መጀመሪያ ላይ ኬልቪን የተባለ ልጅን እናያለን። ኬልቪን ብዙ ማውራትና ከሰዎች ጋር መገናኘት ብዙም አይወድም ነበር። ከሰዎች ጋር ከመጫወት ይልቅ መጽሐፍ ማንበብና ማጥናት ይበልጥ ያስደስተው ነበር። አባቱና ወንድሙ ግን በዘመናቸው የትግል ሻምፒዮን ነበሩ። ኬልቪን አሁን ሻሮን ከምትባለው እናቱ ጋር ቤት ውስጥ ብቻውን ይኖራል። እርሱ ትንሽ ልጅ ሳለ አባቱ በአደጋ ምክንያት ሞተ። ከዛ በኋላ መላው ቤተሰቡ ተበታተነ። ታላቅ ወንድሙ ማይክ አሁን ሌላ ከተማ ውስጥ ይሰራል። እናታቸው ሻሮን እና ማይክ ግን ብዙም አይግባቡም ነበር። አንድ ቀን ኬልቪን ሐይቅ አጠገብ ተቀምጦ ለአሳ ማርቢያው የሚሆን ፓምፕ ለመጠገን እየሞከረ ነበር። በዛን ጊዜ ትምህርት ቤቱ ልጅ ቢሊ ወደ እርሱ መጣና ያለምንም ምክንያት ሊያስቸግረው ጀመረ። ኬልቪን ድፍረት አሳይቶ ራሱን ለመከላከል ሞከረ። ይህ ደግሞ ቢልን ይበልጥ አስቆጣው። ቢል ኬልቪንን በኃይል ገፍትሮ ሄደ። ኬልቪን መሬት ላይ ተቀምጦ የደረሰበትን ጉዳት እያየ ሳለ በድንገት ሬድ የተባለው አረጋዊ አሳ አጥማጅ መጣ። የኬልቪንን ድፍረት አደነቀና ሁልጊዜ በራስህ ተመካ፣ እንዲሁም በበደል ላይ በጽናት ቁም አለው። በኋላ ኬልቪን ወደ ቤት ተመልሶ ቁስሉን አጠበ። ኬልቪን ባዘነ ቁጥር የትውስታ ሳጥኑን አውጥቶ ይቀመጥ ነበር። በዛን ቀንም ያንኑ አደረገ። በዛ ሳጥን ውስጥ የአባቱን የድሮ ፎቶዎችና የአደጋ ሪፖርት ነበሩ። እነርሱን እያየ አባቴ በሕይወት ቢኖር ኖሮ ሕይወቴ የተለየ ይሆን ነበር ብሎ ያስብ ጀመር። በዛን ጊዜ ሻሮን ወደ ቤት ተመለሰች። ኬልቪንም በፍጥነት ሳጥኑን ዘግቶ እናቱን ለመቀበል ሮጠ። እናቱ ህመሙ እንድታይበት አልፈለገም ነበር። ሻሮን እቅፍ ስታረገው ግን ቁስሉን አየችውና ደነገጠች። ኬልቪን ግን ምንም አይደለም ከዛፍ ጋር ተጋጭቼ ነው አላት። በሚቀጥሉት ጥቂት ቀናት ኬልቪን ስለ አባቱና ስለ ወንድሙ ይበልጥ ያስብ ጀመር። የእርሱ መራቅ በጣም ይሰማው ነበር። ብዙ ካሰበ በኋላ አንድ መንገድ አገኘ። እርሱም ትግል ነው። በትግል አማካኝነት ለአባቱና ለወንድሙ ይበልጥ የቀረበ እንደሚሆን ተሰማው። ነገር ግን እናቱ ሻሮን ትግል እንደምትጠላ ያውቅ ነበር። ለዚህም ይህንን ጉዳይ ከእናቱ ደበቀ። በሚቀጥሉት ሳምንታት ኬልቪን በየቀኑ ከትምህርት ቤት በኋላ ዛሬ ተጨማሪ እንቅስቃሴዎች አሉ አለ። ወደ ትምህርት ቤቱ ስፖርት ማዘውተሪያ ጂም ይሄድ ነበር። ነገር ግን ወዲያውኑ ቡድኑን አልተቀላቀለም። መጀመሪያ ዝም ብሎ ተቀምጦ ልምምዱን ይመለከት ነበር። ከጥቂት ቀናት በኋላ ኬልቪን ዝም ብሎ ማየት ብቻ እንደማይበቃውና ራሱን ልምምድ ማድረግ እንዳለበት ወሰነ። ነገር ግን አሰልጣኙ ቢሊን የእርሱ የልምምድ አጋር አደረገው። ለአዲሱ ልጅም ቀስ እያለ እንዲያሰለጥነው ነገረው። ቢሊ ግን የአሰልጣኙን ቃል አልሰማም። ኬልቪንን ክፉኛ ደበደበው። አሰልጣኙም ጣልቃ ገብቶ ሊያስቆማቸው ተገደደ። በዛ ምሽት ራት ላይ ኬልቪን ከዚህ በላይ መዋሸት አልቻለም። ኬልቪን ለሻሮን ትግል መጀመሩንና ክብደቱንም በ135 ፓውንድ ለመጠበቅ እንደሚሞክር ነገራት። ኬልቪን በትግል አማካኝነት ከአባቱና ከወንድሙ ጋር ለመገናኘት እንደፈለገ እናቱ ተረዳች። ነገር ግን ባለቤቷንና ትልቁን ልጇን ከቤቱ በመራቁ ምክንያት ካጣችበት ጊዜ ጀምሮ ትግልን ትጠላ ነበር። ሻሮን በዚህ ነገር ላይ እኔ ካንተ ጋር አይደለሁም፣ ይህንን የማይረባ ስፖርት እንድትማር አልፈልግም ብላ በግልጽ ነገረችው። ለማንኛውም በሚቀጥሉት ጥቂት ቀናት ኬልቪን በዝምታ የወንድሙን የማይክን አድራሻ መፈለግ ጀመረ። አድራሻው ሲገኝለት ወንድሙን በራሱ ሄዶ ለማግኘት ወሰነ። ኬልቪን እናቱ ዛሬ ምሽት ዶናልድ ቤት አድራለሁ አላት። እናቱም አመነችውና ኬልቪንን ከቤት ወጣ። በእርግጥ ግን ወደ ዶናልድ ቤት አልሄደም። አውቶቡስ ተሳፍሮ አቅራቢያው ወደሚገኝ ከተማ ሄደ። አውቶቡስ ውስጥ ተቀምጦ እያለ በኬልቪን አእምሮ ውስጥ በሺዎች የሚቆጠሩ ጥያቄዎች ይመላለሱ ነበር። ከብዙ ዓመታት በኋላ ታላቅ ወንድሙ ማይክን ሲያገኘው ምን ሊሰማው ይችላል? ማይክ እርሱን ሲያየው ይደሰታል ወይስ ይደነግጣል? ኬልቪን ስለዚህ ጥያቄዎች እያሰበ ሳለ የአውቶቡስ ማቆሚያው ደረሰ። አሁን ለማሰብ ጊዜ አልነበረውም። ከአውቶቡሱ ወርዶ በአካባቢ ባሉ መንገዶች የማይክን ቤት መፈለግ ጀመረ። ከጥቂት ቆይታ በኋላ ቤቱን አገኘው። ኬልቪን በሩን አንኳኳ። በሩን የከፈተችው የማይክ የሴት ጓደኛ ነበረች። ኬልቪን ቀስ እያለ ወደ ቤት ውስጥ ገባ። ማይክ ኬልቪንን ባየው ጊዜ ደነገጠ። ነገር ግን ድንጋጤው ያን ያህል አልነበረም። በፊቱ ላይም ደስታ ሆነ፣ ፍቅር ግን አይታይም ነበር። ልክ በየቀኑ እንደሚያገኘው ተራ ሰው ነበር። ማይክ በቀጥታ እዚህ ምን ታደርጋለህ ብሎ ጠየቀው። ኬልቪን በመካከላቸው ያለው መራራቅ ተረዳ። ነገር ግን አልተቆጣም ወይም አላዘነም። ከብዙ ዓመታት በኋላ በድንገት መገናኘት ለማይክም ቢሆን ቀላል ላይሆን እንደሚችል ራሱን አሳመነ።
ለጥቂት ጊዜ በመካከላቸው ዝምታ ሰፈነ። ከዛም ኬልቪን ድፍረት አግኝቶ በትምህርት ቤቱ የትግል ቡድን ውስጥ ለመሳተፍ ወስኛለሁ፣ በዚህም ያንተን እርዳታ እፈልጋለሁ አለው። አንተ ብታሰለጥለኝ የተሻለ ውጤት አመጣለሁ ሲል ጠየቀው። ማይክ ግን ብዙ ስራ አለብኝ፣ ፋታ የለኝም ብሎ በቀጥታ ነገረው። ይህንን መልስ ሲሰማ የኬልቪን ልብ ተሰበረ። ቢሆንም ግን ራሱን አረጋጋ። ወንድሜ በእውነት ስራ በዝቶበት ይሆናል ብሎ አሰበ። ይህንን በዝምታ ተቀበለው። ነገር ግን በልቡ ውስጥ አሁንም ከወንድሙ ጋር ያለው ግንኙነት የተሻለ እንደሚሆን ተስፋ ነበረው። ኬልቪን ቀስ ብሎ ከቤት ወጥቶ ወደ ቤቱ መመለስ ጀመረ። በሌላ በኩል ማይክ በውስጡ ተሰብሮ ነበር። ኬልቪንን እንደሄደ ማይክ ሶፋው ላይ ተቀመጠ። ለብዙ ሰዓታት በዝምታ እዚያው ተቀመጠ። ስለ ህይወቱ ውሳኔዎችም ያስብ ነበር። ሻሮን በሚቀጥለው ቀን ወደ ኬልቪን ትምህርት ቤት ሄዳ አሰልጣኙን አገኘችው። በጣም በታወከ ስሜት ሆና ቀደም ሲል በዚህ ስፖርት ምክንያት አንድ ልጄን አጥቻለሁ፣ ድጋሚ ያን ነገር እንዲከሰት አልፈልግም አለችው። አሰልጣኙ የሻሮን ስቃይ ገባው። ነገር ግን ኬልቪንን ከቡድን ማሰናበት ትክክለኛ ውሳኔ እንደማይሆን ነገራት። አሰልጣኙ ለኬልቪን ጥንቃቄ እንደሚያደርግለት ቃል ገባላት። በሌላ በኩል ከታላቅ ወንድሙ ከማይክ ጋር ካደረገው ንግግር በኋላ ኬልቪን በጣም አዝኖ ነበር። በትምህርት ቤትም ቢሆን ኬልቪን ብዙ ጓደኞች አልነበሩትም። የሚያወራው ከሁለት ሰዎች ጋር ብቻ ነበር። እነርሱም ጎረቤቱና የልጅነት ጓደኛው ሉናና የዋሁ የክፍል ጓደኛው ዶናልድ ናቸው። ከጥቂት ቀናት በኋላ በትምህርት ቤቶቹ የትግል ውድድር ወቅት የ135 ፓውንድ የሪቨርዴል ተወዳዳሪ በመጎዳቱ ምክንያት ከውድድር ውጪ ሆነ። አሁን ኬልቪን ወዲያውኑ በእርሱ ቦታ መተካት ነበረበት። ይህንን የሰማው ኬልቪን ደነገጠ። ወዲያውኑ ለማይክ ስልክ ደወለ። ነገር ግን ስልኩን ያነሳችው የማይክል ሴት ጓደኛ ነበረች። ኬልቪንም አርብ ዕለት ውድድር እንዳለኝ ለማይክ የግድ ንገሪልኝ አላት። ኬልቪን ማይክ ያናገረኛል ብሎ ሳምንቱ ሙሉ ሲጠብቅ ቢቆይም ወዲያውኑ አርብ ደረሰ። ከማይክ ወገን ምንም መልስ አልነበረም። አርብ ዕለት የውድድሩ ሰዓት ሲደርስ ኬልቪን በፊቱ የቆመውን ተፋላሚ ሲያይ በፍርሃት ምክንያት ወኔው ከዳው። ምናልባት የተሳሳተ ውሳኔ ወስጄ ይሆን ብሎ አሰበ። በዚህ መሃል መጀመሪያ ላይ የኬልቪን ውሳኔ ተቃዋማ የነበረችው እናቱ ሻሮን ልጇን ለመደገፍ ትምህርት ቤት መጣች። በመንገድ ላይ ያለች በትምህርት ቤቱ የስኬት ግድግዳ ላይ አይኗ አረፈ። በዚያም የልጇና የባለቤቷ ስም ያለባቸው ዋንጫዎች ተቀምጠው ነበር። ሻሮን ለጥቂት ጊዜ እዛው ቆሞ ስለ ታላቅ ልጇ የድሮ ትውስታዎችን እያሰበች ትከንፍ ጀመር። በውድድሩ ወቅት ኬልቪን የፈራው ነገር ደረሰ። ተቀናቃኙ በጣም እየበረታ መጣ። ሻሮንና ሉና ይህንን ሁሉ በፍርሃት ይመለከቱ ነበር። በመጨረሻም ኬልቪን ተሸነፈ። ከዚህ ሽንፈት በኋላ ኬልቪን ትግል ምን ያህል ከባድ እንደሆነ ተረዳ። ኬልቪን ምናልባት ይህንን ሁሉን መተው እንዳለበት አሰበ። ነገር ግን በቡድናቸው ውስጥ በዚህ ክብደት መጠን እርሱ ብቻ ስለነበረ አሁን ወደ ኋላ ሊመለስ አይችልም። በሚቀጥሉት ጥቂት ውድድሮች ኬልቪን በተደጋጋሚ ተሸነፈ። በሁሉም ፊትም ትልቅ እፍረት ደረሰ። በሌላ በኩል ማይክ ስራውን አጥቶ ስለነበር ዝም ብሎ እዚህም እዚያም ይንከራተት ነበር። አንድ ጊዜ ለማሳለፍ ወደ አንድ ትንሽ መጠጥ ቤት ሄደ። በዛም አንድ ሰው ያለምንም ምክንያት ሊጣላው ጀመረና እጁን አነሳበት፣ መታው። ማይክ ራሱን ለመከላከል ቢሞክርም ፖሊሶች ግን የእርሱን ቃል ሊሰሙት አልፈለጉም። ፖሊሶች እርሱ ማይክን ይዘው ወደ እስር ቤት ጨመሩት። በሌላ በኩል ኬልቪን ስለ ዝግጅቱ ተጨንቆ ነበር። ከትምህርት ቤት ሲወጣ ኬልቪንና ዶናልድ ከቢሊ ጋር ተገናኙ። ቢሊ በሰው ሁሉ ፊት ስለ ኬቪን ወንድም ስለ ማይክ ማሾፍ ጀመረ። እንዲሁም የማይክን መታሰር የሚገልጽ ዜና የወጣበትን ጋዜጣ አሳያቸው። ይህንን በማየቱ ኬልቪን በጣም ተጨንቆ እንደገና ወደ ሐይቁ አጠገብ ሄደና በዛም ደግሞ ሬድን አገኘው። ሬድም እርሱን አንተን እንደምፈልግ በእርግጠኝነት መናገር እችላለሁ ብሎ አስረዳው። ኬልቪን ይህንን ሲሰማ ወደዚያ ወደ ወንድሙ ዘንድ ለመሄድ ወሰነ። በማግስቱ ጠዋት ኬልቪን ማለዳ ተነስቶ ወደ ሉና ቤት ሄደና ስኩተሯን ተበደረ። እናቱን ደግሞ ዛሬ ትምህርት ቤት ቀድሜ መሄድ አለብኝ ብሎ ዋሻት። ከዛም ቀጥታ ፍርድ ቤት ደረሰ። በፍርድ ቤትም የማይክ ጠበቃ ለዳኛው በዋስ ሊፈታ ይገባል ብሎ ተከራከረ። ዳኛው ውሳኔ ልታስተላልፍ ስትል ኬልቪን በድንገት ቆመና ክቡር ዳኛ፣ እኔ የማይክ ታናሽ ወንድም ነኝ። ዛሬ ወንድሜን ልቀቁልኝ፣ ዳግመኛ በዚህ ፍርድ ቤት አንታይም፣ ቃል እገባለሁ ብሎ ተናገረ። ይህንን ሲናገር የኬልቪን ንግግር በቀጥታ የማይክን ልብ ነካው። ከፍርድ ቤት በኋላ ሁለቱ ወንድማማቾች በአንድነት ወደ ቤት ሄዱ። ከዚህ ግንኙነታቸው በኋላ ማይክ ለኬልቪን ትግል ሊያስተምረው ወሰነ።
በሌላ በኩል ቤት ውስጥ ሻሮን ቀኑን ሙሉ ስለ ኬልቪን ምንም አይነት መረጃ ስላላገኘች ተጨንቃ ነበር። ወደ ትምህርት ቤት ብትሄድም ኬልቪን እዛን አላገኘችውም። ከሉናም ብትጠይቅ እርሷ ምንም የምታውቀው ነገር አልነበረም። በኋላ ኬልቪን ወደ ቤት ሲመለስ ከጓደኞቼ ጋር ነበርኩ ብሎ ለእናቱ ዋሻትና ቀጥታ ወደ ክፍሉ ገባ። በዚህ መሃል ኬልቪን ለብዙ ሳምንታት በትምህርት ቤት ልምምድ ለማድረግ አልሄደም ነበር። ኬልቪን ወደ ልምምድ ሲመለስ አሰልጣኙ በአንተ ምክንያት አንድ ውድድር አምልጦናል፣ ድጋሚ ስህተት ከሰራ ከቡድኑ ትባረራለህ ብሎ በጥብቅ አስጠነቀቀው። በእውነቱ ግን ኬልቪን ከወንድሙ ከማይክ ጋር ልምምድ እያደረገ ነበር። ሁለቱም በየቀኑ አብረው ልምምድ ያደርጉ ነበር። ኬልቪን የማይክን ንግግር ሁሉ በጥንቃቄ ሰማ ነበር። በትጋትም ትግል መጀመርና መማር ጀመረ። ኬልቪን ወንድሙ ማይክ እስካሁን ስራ እንዳልያዘ ባየ ጊዜ ለእርሱ የሚሆን ስራ ለመፈለግ ጥረት አደረገ። ማይክ በዚህ ነገር በጣም ተደሰተ። አሁን ሁለቱ ወንድማማቾች ከምን ጊዜውም በላይ ተቀራርበዋል። ከተወሰነ ጊዜ በኋላ ቀጣይ ውድድር ደረሰ። ኬልቪን ማይክ መጥቶ ውድድሩን እንዲያለት ፈልጎ ጋበዘው። ማይክ ግን ጥቂት ቆየት ብሎ ጓደኛ አሁን በትምህርት ቤት ወይም በቤተሰብ ፊት ለመቅረብ ገና ዝግጁ አይደለሁም አለው። ሰዎች እነዚህን ሁሉ ዓመታት ምን ታደርግ ነበር ብለው ቢጠይቁት የሚሰጠው ጥሩ መልስ ስለሌለው ፈርቶ ነበር። በውድድሩ ቀን ኬልቪን ተቃውሞ የቆመው ተፋላሚ አይኑን ትኩር ብሎ ተመለከተው። በዚህ ጊዜ ወኔው እንደ ድሮ ደካማ አልነበረም። ከዛም ወደ አንድ ጸጥ ያለ ጥግ ሄደ። የሚወደውን ሙዚቃ አዳመጠና ራሱን አዘጋጀ። በሌላ በኩል ዶናልድና ሉና እናም ሻሮን ትንፋሻቸው ዋጥ አድርገው ይጠብቁት ነበር። ውድድሩ ተጀመረ። በዚህ ጊዜ ኬልቪን በጣም ጠንካራ ሆኖ ነበር። በውድድሩ ወቅት ከታላቅ ወንድሙ የተማረውን ነገር ሁሉ ተጠቀመ። በዚህ ጊዜ ፍርሃቱን መቆጣጠር ችሏል። በንቃትም ተጫውቶ በሙሉ እምነት አሸነፈ። ማይክ በድብቅ ወደ ትምህርት ቤቱ መጥቶ እንደነበረ ማንም አላወቀም። ማይክ ቀጥታ ወደ ውስጥ አልገባም ነበር። ግድግዳው አጠገብ ቆሞ ከሩቅ ውድድሩን ይከታተል ነበር። ኬልቪን ሲያሸንፍ ባየ ጊዜ ፊቱ በኩራት ተሞላ። በሌላ በኩል በሰዎች መሃል ሬድ በዝምታ ተቀምጦ ነበር። እርሱም በኬልቪን ድል ተደስቶ ነበር። ማይክ ማንንም እንዲያይ አልፈለገም ነበር። ስለዚህ ውድድሩን ከመጠናቀቁ በፊት ከዚያ ወጣ። ነገር ግን በትምህርት ቤቱ መንገዶች ላይ ሲያልፍ በአንድ ወቅት ትላልቅ ነገሮችን የሰራባቸውን እነዛ የድሮ ቀናት ትዝ አሉት። በሚቀጥሉት ጥቂት ሳምንታት ኬልቪን ተከታታይ ውድድሮችን ማሸነፍ ቀጠለ። በእያንዳንዱ ድል ወቅት ማይክ በሆነ ቦታ ሆኖ በድብቅ ያየው ነበር። ማይክ ኬልቪንን በጣም ጎበዝ ተፋላሚ የሆነ መምጣቱን ሲመለከት አንድ ትልቅ ነገር መስራት እንደሚችል አሰበ። አንድ ቀን ኬልቪን በዋዛ ፈዛዛ እንዲህ ብሎ ጠየቀው። አሁን ሪቨርስ ክሬድል የተባለውን አስቸጋሪ ትግል ዘዴ ልታስተምረኝ ነው ሲል ኬልቪንን ጠየቀው። ማይክ ግን ያ ድርጊት በጣም አደገኛ ስለሆነ ወዲያውኑ እምቢ አለው። ከጥቂት ቀናት በኋላ በትምህርት ቤቱ የዳንስ ዝግጅት ሊካሄድ ነበር። ልጆቹ ሁሉ ለዳንሱ ሲዘጋጁ ሉናም ኬልቪንን አብረህ ትሄዳለህ ብላ ጠየቀችው። ኬልቪን በደስታ እሺ አላት። ከጥቂት ቀናት በኋላ ማይክ ኬልቪንን ከሌላ ተፋላሚ ጋር አስተዋወቀው። ስሙም ቲዮ ይባላል። አሁን እርሱም በልምምዳቸው ላይ ተቀላቀለ። በሚቀጥሉት ጥቂት ሳምንታት ኬልቪን ይበልጥ ጠነከረ፣ አመጋገቡንም አስተካከለ። ቀስ በቀስም በሰውነቱ ላይ ግልጽ ለውጥ መታየት ጀመረ። እርሱ ይበልጥ ጠንካራ ሆነ። በዳሱ ቀን ሻሮን ሉናን ወደ ቤቷ ጠራቻት። በእውነቱ ሉና እናት አልነበራትም። የምትኖረው ከአባቷና ከአራት ወንድሞቿ ጋር ነበር። ስለዚህ ሻሮን ለዳንሱ እንድትዘጋጅና እንድትኳኳል ረዳቻት። በሌላ በኩል ማይክ የወንድሙን ጥረት በማየቱ በጣም ተደሰተ። በመጨረሻም አሁን ዝግጁ ነህ? ሪቨርስ ክሬድን አስተምርሃለሁ ብሎ ወሰነ። ኬልቪን በጣም ተደሰተ። ሁለቱ ወንድማማቾች ለብዙ ሰዓታት በዚህ ዘዴ ላይ ልምምድ አደረጉ። በዛች ምሽት ኬልቪንና ሉና ወደ ዳንሱ ሄዱ። ሁለቱም ደስተኞች ነበሩ። ጊዜያቸውን በጥሩ ሁኔታ ያሳልፉ ነበር። በዛን ጊዜ ቢሊ ወደዚያ መጣና በሉና ላይ ብልግና ማሳየት ጀመረ። ሉና ራሷን ለመከላከል ብትሞክርም ኬልቪን በመካከላቸው ገባና ያለምንም ትልቅ ጥረት ቢሊን መሬት ላይ ዘረረው። አሁን ሁኔታው ተቀይሯል። ኬልቪን ከቢሊ ይበልጥ ጠንካራ ሆኗል። ከዳንሱ በኋላ ኬልቪንና ሉና በትምህርት ቤቱ ቅጥር ግቢ ውስጥ እየተዘዋወሩ ማውራት ጀመሩ። ኬልቪን ለሉና
ሁልጊዜም ከአንቺ ጎን ቆማለሁ ብሎ ቃል ገባላት። ከዚህም ምሽት በኋላ ሁለቱ ይበልጥ ተቀራረቡ። በሌላ በኩል ከብዙ ሳምንታት ልምምድ በኋላ ማይክ ትንሽ ለመዝናናት ወደ መጠጥ ቤት ባር ሄደ። የሚጠጣ ነገርም አዘዘ። ነገር ግን ወዲያውኑ ባለፈው ጊዜ የሆነው ነገር ትዝ አለው። ወንድሙ ስለ እርሱ ለዳኛው ቃል ገብቶ እንደመጣም አስታወሰ። ስለዚህ ምንም ሳይጠጣ የገዛበትን ገንዘብ ከፍሎ ወጣ። ልክ ወደ ውጪ እንደወጣ አንዳንድ ሰዎች ከበቡት። እነዚህ ሰዎች ባለፈው ጊዜ ሲጣሉት የነበሩ ሰዎች ነበሩ። ማይክ በሰላም ለማውራት ቢሞክርም እነርሱ ግን ሊሰሙት አልፈለጉም። በመጨረሻ ማይክ ራሱን ለመከላከል ለመዋጋት ተገደደ። የተወሰኑትንም ቢመታቸው በመጨረሻ ማይክ ራሱን ስቶ ወደቀ። በሚቀጥለው ቀን ምሽት ኬልቪን ልምምድ ሲሄድ ማይክን እዛ አላገኘውም። ኬልቪን ምናልባት በስራ ተጠምዶ ይሆናል ብሎ አሰበ። ስለዚህ ለጥቂት ሰዓታት ብቻውን ልምምድ አድርጎ ወደ ቤት ተመለሰ። ኬልቪን ወደ ቤት እንደገባ በድንገት ደነገጠ። እናቱ ሻሮን ከማይክ ጋር በስልክ ስታወራ ሰማት። በእውነቱ ማይክ እንደገና በጸብ ውስጥ ገብቶ ፖሊሶች ይዘውት ነበር። በቤት ውስጥ ጭቅጭቅ ተጀመረ። ሻሮን የማይክ አመል ሁልጊዜም እንዲህ ነው ብላ ታምን ነበር። ጭቅጭቁ ሲበረታ ኬልቪን እንደገና ለወንድሙ ጥብቅና መቆም ነበረበት። ኬልቪን እናቱን ማይክ በፍጹም አያታልለኝም፣ የግድ የሆነ ሰው ወጥመድ ውስጥ ከቶት ነው እንጂ ላለፈው 1 ወር መጠጥ እንኳን አልለካም አላት። በመቀጠልም ኬልቪን ሌላ እውነት ነገራት። ውድድሮችን እያሸነፍኩት ያለው በወንድሜ በማይክ እርዳታ ብቻ እንደሆነም ገለጸላት። ይህንን የሰማችው ሻሮን ደነገጠች። ኬልቪንም በከፍተኛ ድምፅ እርሱ ወንድሜ ነው፣ ወንድሜን የማወቅ መብት አለኝ፣ እናቴ ምን አስፈርቶሽ ነው አላት። በሌላ በኩል ማይክ እስር ቤት ሆኖ እድሉን ይረግም ነበር። ለምን ችግሮች በህይወቴ ላይ በተደጋጋሚ እንደሚመጡ ሊገባኝ አልቻለም እያለ ራሱን ይጠይቅ ነበር። ከጥቂት ቆይታ በኋላ ኬልቪን ረጋ ብሎ አሰበ። የቤተሰቡ ስቃይና ንዴት ሁሉ ከዛ የድሮ የትራፊክ አደጋ ጋር የተያያዘ እንደሆነ ተረዳ። ሻሮን የሟች ባለቤቷን የማክን ስም ስትሰማ በስሜት ተነካች። ነገር ግን ድፍረት አግኝታ ለኬልቪን እውነቱን መንገር ጀመረች። ማክ የማይክ አሰልጣኝ ቢሆንም የቅርብ ጓደኛውም እንደነበረ ነገረችው። ሁለቱም ሁሉንም ነገር አብረው ይሰሩ ነበር። ትግልም የህይወታቸው ትልቁ አካል ነበር። ከ10 ዓመት በፊት ማይክ አንድ ትልቅ ውድድር ነበረው። ማክም ልጁን ተቃዋሚውን እንደሚያሸንፍ ሙሉ እምነት ነበረው። ማይክ ግን ወደ ሌላኛው ከተማ ሄደን ተቃዋሚውን እንዴት እንደምንታገል ብናየው ይሻላል አለው። ማክ መጀመሪያ መሄድ አልፈለገም ነበር። ሻሮን ከልክላም ነበር። በወቅቱ በረዶ ይጥል ነበር። መንገዱ ማስተማማኝ አልነበረም። ቢሆንም ግን ማክና ማይክ መኪናቸውን ይዘው ወጡ። በመንገዳቸው ላይ መኪናው ከቁጥጥር ውጪ ሆኖ አደጋ ደረሰ። ማይክ ከመኪናው ተወርውሮ ወጥቶ ተረፈ። ማክ ግን በመኪናው ውስጥ ህይወቱ አለፈ። ይህንን የሰማው ኬልቪን በዝምታ ተዋጠ። በማይክ ልብ ውስጥም ምን ያህል ከባድ የጥፋተኝነት ስሜት ሊኖር እንደሚችል አሰበ። በእነዚህ ሁሉ ዓመታት የእናቱን ስቃይ ተረድቶ ነበር። አሁን ግን ልቡ ይበልጥ የተሰበረው ለማይክ ነበር። ወንድሙ ለምን በውጤቱ ባዶነት እንደሚሰማውና ለምን እንዲህ ዝምተኛ እንደሆነ አሁን ገባው። ከጥቂት ቀናት በኋላ ኬልቪን ከቡድኑ ጋር ለዲስትሪክት ደረጃ ውድድር ሄደ። ጓደኞቹ ዶናልድ እና ሉና በስቴዲየሙ ተቀምጠው የሞራል ድጋፍ ይሰጡት ነበር። ኬልቪን ውድድሮቹን አንድ ባንድ እያሸነፈ እስከ ግማሽ ፍጻሜ ደረሰ። ነገር ግን ልቡ ደስተኛ አልነበረም። በአእምሮ ውስጥም የሚመላለሰው አንድ ነገር ብቻ ነበር። እርሱም በማይክ ላይ ምን ደርሶ ይሆን የሚለው ነው። ስለዚህ ጓደኞቹን እዚያው ትቶ ወደ ቤት ተመለሰ። በሌላ በኩል ሻሮን አንድ ትልቅ ውሳኔ ወሰነች። ማይክ በእርግጠኝነት እውነት እየተናገረ እንደሆነ አመነች። ስለሆነ ወደ መጠጥ ቤቱ በመሄድ የአይን ምስክሮችን ፈልጋ አነጋገረች። ማይክ በዛ ምሽት ምንም አይነት መጠጥ እንዳልጠጣ ተረዳች። ጥቃት የሰነዘሩበት ሰዎች ወጥመድ ውስጥ እንደከተቱ ታወቀች። ከዛም ሻሮን ከህግ መኮንኖች ጋር በመነጋገር ለማይክ የሚሆን ስምምነት አዘጋጀች። ከዛም ሻሮን ወደ እስር ቤት ሄዳ ማይክን አገኘችው። ልጄ መልሼ ማግኘት እፈልግሃለሁ፣ ነገር ግን እንዴት እንደሆነ አልገባኝም አለችው። በውድድሩ በኩል ኬልቪን ግማሽ ፍጻሜ ላይ ቢደርስም ምንም አይነት ደስታ አላሳየም ነበር። በሌላ በኩል ሻሮን ማይክን ከእስር ቤት አስፈትታ ወደ ቤት ወሰደችው። ቤቱ በጣም ቀዝቃዛ፣ ባዶና አሳዛኝ ነበር። ይህ ሲታይ የሻሮን ልብ ተሰበረ። ማይክ ለነዚህ ሁሉ ዓመታት ራሱን ሲቀጣ እንደኖረ ተረዳች። ያኔ ኬልቪን ሁልጊዜም ቢሆን ቤተሰቡን አንድ ለማድረግ ይፈልግ እንደነበር ለሻሮን ገባት። ይህንን በማሰብ ሻሮን ለመጀመሪያ ጊዜ በልቧ ውስጥ ያለ እውነት ለማይክ ነገረችው። ማይክም ንግግሯን ሁሉ በጥንቃቄ ይሰማ ነበር። ሻሮን በስሜት ተነካችና ልጇን አቅፋው ከዚህ አሰቃቂ አደጋ በኋላ እናትና ልጅ ለመጀመሪያ ጊዜ በፍቅር ተቃቀፉ። በዛ ምሽት
ኬልቪን ወደ ቤት ሲመለስ ቀጥታ ወደ ሻሮን ሄደ። የማይክ ጉዳይ ምን እንደደረሰም ጠየቃት። ሻሮን ማይክ መፈታቱን ስትነግረው ኬልቪን በጣም ተደሰተ። ከዛም ኬልቪን እናቴ ያሸነፉ እኮ ሁሉንም ተፋላሚዎችን አሸንፍኳቸው የሚል ዜና ነገራት። ሻሮንም በጣም ጥሩ ልጄ፣ ትግልህን መቀጠል ትችላለህ አለችው። በማግስቱ የመጨረሻ ዙር ውድድር ነበር። ስፖርት ማዘውተሪያ ውስጥ ከፍተኛ ጩኸትና ደስታ ሰፍኖ ነበር። ኬልቪን ከውድድሩ በፊት ራሱን በስሎሞና ለማዘጋጀት እንደ ልማዱ ወደ አንድ ጸጥ ያለ ጥግ ሄደ። ነገር ግን በዚህ ጊዜ አንድ የተለየ ነገር ተሰማው። በዚያው ቅጽበት የሚታገለው ለትግል ስፖርቱ ብቻ እንደሆነ ተረዳ። የእርሱ እውነተኛ ውጊያ ቤተሰቡን እንደገና አንድ ለማድረግ ነበር። ያንን ትግል ግን የተሸነፈው መሰለው። እናቱና ወንድሙ ማይክ በቦታው እንዳልነበሩ ተመለከተ። ታዲያ ለምን ብዬ ነው የምታገለው ብሎ አሰበ። ኬልቪን ግራ ተጋብቶ የመወዳደሪያ ቦታውን ትቶ መውጣት ጀመረ። ልክ በዛን ጊዜ ኬልቪን የሰዎችን ድጋፍ በጣም በሚያስፈልገው ሰዓት ከሬድ ጋር ተገናኘ። ሬድን በማየቱ ኬልቪን ውድድሩን ለመቀጠል ወሰነ። ወደ መጸዳጃ ቤት ገብቶ ፊቱን ታጠበ፣ እንባውን አበሰና ወደ ትግል ሜዳው ተመለሰ። ውድድሩ ከመጀመሩ በፊት ኬልቪን ወደ ተመልካቾች ወንበር ተመለከተ። እናቱ ከጓደኞቿ ጋር ተቀምጣ አያት። በዚህም ትንሽ እፎይታ ተሰማው። ነገር ግን ማይክ እዛ አልነበረም። በኬልቪን አእምሮ ውስጥ ብዙ ጥያቄዎች መጡ። ወንድሜ የት ነው ያለው? በህይወቴ ትልቁ ውድድር እንዴት ሊያመልጠው ይችላል? ያለፉት ሳምንታት ልፋት ምንም ትርጉም አልነበራቸውም ማለት ነው ብሎ አሰበ። እነዚህ ነገሮችን በማሰቡ ኬልቪን በውድድሩ ትኩረቱ ተበታተነ። በመጀመሪያዎቹ ደቂቃዎች ብዙ ድብደባ ደረሰበት። ውድድሩ መቼ እንደሚያልቅ ብቻ ይጠባበቅ ነበር። ልክ በዛን ጊዜ ማይክ ወደ ስፖርት ማዘውተሪያ ሲገባ አየው። ማይክ የትምህርት ቤቱን ማሊያ ለብሶ በኩራት በተመልካቾች መካከል ተቀመጠ። ይህንን ማየቱ ለኬልቪን አዲስ ጥንካሬ ሰጠው። ወዲያውኑ የጨዋታው ሁኔታ ቀየረው። አስደናቂ የሆነ የትግል ብቃቱን በማሳየት ውድድሩን አሸነፈ። ማይክ በፍጥነት ወደ ኬልቪን መጣና እንዲህ አለው። ማይክ ለኬልቪን ትኩረትን ሰብስብና ያለህን ጉልበት ሁሉ ተጠቀም። ይህ የህይወት ትልቁ ውድድር ነው አለው። የፍጻሜው ውድድር ሊጀመር ጥቂት ደቂቃዎች ብቻ ቀርተውት ነበር። ስለዚህ ኬልቪን ሙዚቃውን እየሰማ ስሜት ውስጥ እንዲገባ ማይክ እርሱን ብቻውን ትቶት ወደ ጎን ራቅ አለ። የፍጻሜው ውድድር እንደተጀመረ ኬልቪን በሙዚቃ ታጅቦ በታላቅ ድምቀት ገባ። የስፖርት ማዘውተሪያ ድብደባ በአንድ ጊዜ በኃይል ተሞላ። የሁሉም አይን በእርሱ ላይ ነበር። ኬልቪን ወደ መወዳደሪያው ሊወጣ ሲል ማይክ ከአንድ አረጋዊ ሰው ጋር ሲያወራ ከሩቅ አየው። ያ ሰው ሬድ ነበር። ኬልቪን በጣም ተገረመ። ወንድሜ ሬድን እንዴት ሊያውቀው ቻለ ብሎ አሰበ። ወዲያውኑ ግን እውነቱ ተገለጠለት። ሬድ በእውነቱ የአባቱ አሰልጣኝ ነበር። አሁን በጭንቅላቱ ውስጥ የነበሩት ጥያቄዎች ሁሉ በግልጽ ሆኑለት። የፍጻሜው ውድድር ሲጀመር ማይክ ከአሰልጣኙ አጠገብ ሄዶ ተቀመጠ። በዛን ጊዜ በድምፅ ማጉያ የትምህርት ቤታችን የማይሸነፈው ሻምፒዮን ማይክ ዛሬ በመካከላችን ይገኛል ተብሎ ታወጀ። ውድድሩ እንደተጀመረ ኬልቪን ያለው ጉልበት ሁሉ ተጠቀመ። እያንዳንዱን እንቅስቃሴ ተመልካቾችን ትንፋሻቸውን ዋጥ አድርገው ይመለከቱ ነበር። በስፖርት ማዘውተሪያ ውስጥ ትልቅ ውጥረት ይሰማ ነበር። ሁሉም ቀጥሎ ምን እንደሚፈጠር ይጠባበቁ ነበር። ከተደረጉት ጠንካራ የትግል ዘዴዎች በኋላ ግን ተቃዋሚ ውድድሩን አሸነፈ። ይህም ማለት ኬልቪን ተሸነፈ። ለኬልቪን ግን እውነቱ ከዚህ የተለየ ነበር። እርሱ አስቀድሞ አሸንፏል። ምክንያቱም አሁን ቤተሰቡ እንደገና በአንድነት ቆሟል። ወዲያውኑ ወደ ማይክ ዘንድ ሄደና ስላስተማረው አመሰገነው። በመቀጠልም ወደ ሻሮንና ወደ ሉና ሄዶ ሁልጊዜም ከጎኑ ስለቆሙ አመሰገናቸው። በዚያ ቅጽበት ድል ማለት ውጤት ብቻ እንዳልሆነ ተረዳ። ወደ አንድ ቦታ ለመድረስ የምታደርገው ጉዞ ራሱ ትልቁ ነገር ነው። ከጥቂት ቆይታ በኋላ ማይክ በተመልካቾች ወንበር ላይ ከቤተሰቡ ጋር ተቀመጠ። በድንገት ተመልካቾቹ በሙሉ ተነስተው ቆሙ። ሁሉም በአንድነት ታላቅ ክብር ሰጡት። ማይክ ለራሱ የተሰጠውን ያንን ያህል ክብር ሲያይ በስሜት ተነካ። የታሪኩ መጠቀለያ ይህንን ይመስላል። ቪዲዮን ከወደዳችሁ ላይክ አድርጉ፣ ቻናሉን ሰብስክራይብ አድርጋችሁ እኔንም አበረታቱኝ። እባካችሁ ይህንን ልላችሁ ፈልጋለሁ። ይመቻችሁ።